ሰላም እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። ይህ በፕሮጀክት ማኔጅመንት ዙሪያ ላይ አተኩሮ ገለጻ እየተደረገበት በዚህ ዩቲዩብ ቻናል የሚለቀቀው ፕሮግራሜ ነው። እስካሁን ከለቀቅኳቸው ፕሮግራሞች ብዙ ቁም ነገሮች እንደጨበጣችሁ ተስፋ አደርጋለሁኝ። እንግዲህ ይሄ የሚቀጥል ነው የሚሆነው፣ የማይቋረጥ ፕሮግራም ነው። እኔ አጠቃላይ የተለያዩ መጽሐፍቶችን፣ ማስተማሪያ ሞጁሎችን፣ ማሰልጠኛ ማኑዋሎች መሰረት አድርጌ ቪዲዮዎችን እያዘጋጀሁ ገለጻዬን በዚህ ዩቲዩብ ቻናል እለቃለሁ። ከእናንተ ደግሞ የሚጠበቀው ጊዜ ሰጥታችሁ ቪዲዮዎቹን በማየት ጠቃሚ ጠቃሚ ነገሮችን እንድትወስዱ ነው። ከዚህ ዩቲዩብ ቻናል በተጨማሪ ቪዲዮዎቹ በፌስቡክ ገጼ ላይም እየተለቀቁ ስለሆነ ደስታ ጌታሁን በሚለው ፌስቡክ ገጽ ገብቶ ማግኘት የሚቻልበት እድል እንዳለ በተጨማሪ መረጃ ለመስጠት ያክል ነው። የዛሬው ገለጻዬ የሚያተኩረው ፕሮጀክት ከምን ይጀምራል ወይም የፕሮጀክት ሀሳብ እንዴት ይመነጫል፣ በእነማን ይመነጫል የሚለውን ነው። ምክንያቱም የስራ መጀመሪያ ሁሉ ሀሳብ ነው። ከሀሳብ ተነስቶ ነው ከዛ በኋላ ወደ ተግባር ተገብቶ ወደ ግዑዝ ነገር የሚቀየረው እና ፕሮጀክትም እንደዚሁ ከሀሳብ ነው የሚጀምረው እና የፕሮጀክት ሀሳብ እንዴት ይመነጫል፣ እነማን ያመነጫሉ የሚለውን እሱን ገለጻ አደርጋለሁ ማለት ነው። እንግዲህ የፕሮጀክት ሀሳብ የሚመነጨው የተለያዩ የልማት እቅዶች፣ ስትራቴጂዎች በግለሰብ ሊሆን ይችላል፣ በተቋም ሊሆን ይችላል፣ በሀገር ደረጃም ሊሆን ይችላል። ስትራቴጂዎች፣ የልማት እቅዶች ይኖራሉ። ከዛ ተነስቶ እነዛን ለመፈጸም አንዱ ጠቃሚ ነገር ፕሮጀክት ማዘጋጀት ነው እና ያን ፕሮጀክት አዘጋጅቶ ወደ ተግባር ማን ነው እና ፕሮጀክት የሚጀምረው ከሀሳብ ነው። ከሀሳብ ነው መጀመሪያ በሀሳብ ይጠነሰሳል ይሄ ፕሮጀክት። ያ በሀሳብ የተጠነሰሰው ነው አድጎ እንደገና ወደ ፕሮጀክት የሚያድገው ወደ ፕሮጀክት ያድጋል ማለት ነው። መጀመሪያ ሀሳብ፣ ከዛ ወደ ፕሮጀክት ያድጋል። ከዛ ወደ ፕሮጀክት ያደገው ደግሞ በደንብ ተደራጅቶ እቅድ ሆኖ ደረጃውን የጠበቀ የፕሮጀክት ሰነድ ሆኖ ወደ ትግበራ ይገባል ማለት ነው እና ፕሮጀክት ከሀሳብ ነው የሚጀምረው። ከሀሳብ ተነስቶ ነው ወደ ትግበራ እና ወደሚታይ ወደሚጨበጥ ነገር የሚቀየር ነው የሚለውን በደንብ መገንዘብ ያስፈልጋል ማለት ነው። እንግዲህ የፕሮጀክት ሀሳብ ከየት ይመነጫል? ዋናው የፕሮጀክት ሀሳብ ከየት ይመነጫል ወይም እነማን ያመነጫሉ የፕሮጀክት ሀሳብ የሚለውን በደንብ ማየት ተገቢ ነው። የፕሮጀክት ሀሳብ ከተለያዩ አካላት ሊመነጭ ይችላል። ለምሳሌ አንዱ የችግር መኖር ወይም የእድል መኖር የፕሮጀክት ሀሳብ እንድናመነጭ እድል ይከፍታል። የሆነ ችግር ሲፈጠር ወይም የሆነ ልንጠቀመው የምንፈልገው እድል ካለ የፕሮጀክት ሀሳብ እንድናመነጭ ያግዘናል ማለት ነው። አንዱ ምክንያት የሚሆነው ለፕሮጀክት ሀሳብ መመንጨት ይሄ ነው። ሌላው ደግሞ ያልተሟላ ፍላጎት ካለን፣ መቼም ፍላጎት ያው ገደብ የለውም። ስለዚህ ያልተሟላ ፍላጎት ካለን ያን ፍላጎት ለማሟላት ፕሮጀክት ሀሳብ ልናመነጭና ከሀሳብ ተነስተን ደግሞ ፕሮጀክት አድርገን ልንተገበር እንችላለን ማለት ነው። ሌላው የመንግስት ቅድሚያ የሚሰጣቸው ስራዎች፣ ተግባራት፣ ፖሊሲዎች፣ ስትራቴጂዎች ይኖራሉ እና ለነዛ የሚያስፈልግ ፕሮጀክትን በማዘጋጀት በመንደፍ ዙሪያ ላይ ፕሮጀክት ሀሳብ ሊመነጭ ይችላል እና ከመንግስት ቅድሚያ ፍላጎት አኳያ፣ ስትራቴጂክ አኳያ፣ ፖሊሲ አኳያ የፕሮጀክት ሀሳብ ልናመነጭ እንችላለን ማለት ነው። ሌላው ያልተጠበቁ ክስተቶች ሲፈጠሩ፣ ለምሳሌ አደጋ፣ ሰው ሰራሽ አደጋ ሊሆን ይችላል፣ ተፈጥሮ አደጋ ሊሆን ይችላል። እንደዚህ አይነት ክስተቶች ሲፈጠሩ እነዛን ችግር ለመቅረፍ ያንን መፍትሄ ለመስጠት እና ችግሩን ለመቋቋም የፕሮጀክት ሀሳብ ሊመነጭ ይችላል ማለት ነው። ሌላው የማህበረሰብ መሪዎች ፕሮጀክት ሀሳብ ሊያመነጩ ይችላሉ። እኛ አካባቢ ላይ ይሄ ቢሰራ፣ ለዚህ ፕሮጀክት ቢቀረጽ፣ ፕሮጀክት ቢዘጋጅ ብለው ሀሳብ ሊያመነጩ ይችላሉ የማህበረሰብ መሪዎች ማለት ነው። ሌላው የፕሮጀክት ሀሳብ ምንጮች እነዚህ የማህበረሰብ መሪዎች ናቸው የሚለውን በደንብ ማየት ያስፈልጋል። ሌላው የሲቪል ማህበረሰብ ድርጅቶች የተለያዩ ሰብአዊም ይሁን ሌሎች ድጋፎች የሚያደርጉ የሲቪል ማህበረሰብ ድርጅቶች አሉና እነዛ ደግሞ የፕሮጀክት ሀሳብ ሊያመነጩ ይችላሉ። ሀሳብ አመንጭተው ያን ፕሮጀክት ቀርጸው ደግሞ ወደ አንድ አካባቢ ሄደው የተወሰነ የማህበረሰብ ክፍልን ተጠቃሚ የሚያደርጉት ሁኔታ ስላለ እነዚህ ሲቪል ማህበረሰብ ድርጅቶችም የፕሮጀክት ሀሳብ አመንጭ አንድ አካል ናቸው ማለት ነው። ሌላው ከልማት ባንኮች፣ የልማት ባንኮች ያው ሲቋቋሙ ልማትን ለማፋጠን ስለሆነ እነዚህም የልማት ባንኮች የፕሮጀክት ሀሳብ ሊያመነጩ ይችላሉ። አንደኛው አማራጭ ይሄ ነው ማለት ነው። ሌላው ባለሙያዎች፣ ኤክስፐርቶች
የፕሮጀክት ሀሳብ ሊያመነጩ ይችላሉ። በተለይ በአንዳንድ አካባቢዎች ላይ የተደራጁ ፕሮጀክት ኤክስፐርቶች ሀሳብ እያመነጩ ለወሳኝ አካላት ለሚመለከታቸው አካላት እያቀረቡ ያን የፕሮጀክት ሀሳብ ወደ ፕሮጀክት አድርጎ እንዲተገበር በማድረግ በኩል ትልቅ ሚና የመጫወት እድል አላቸው እነዚህ ኤክስፐርቶች ወይም ባለሙያዎች የፕሮጀክት ሀሳብ በማመንጨት በኩል ማለት ነው። ሌላው ከምርምር ተቋማት የምርምር ተቋማት ጥናቶችን ያካሂዳሉ። ከዛ ጥናት ተደርጎ ደግሞ የፕሮጀክት ሀሳብ ያፈልቃሉ። ያን ፕሮጀክት ሀሳብ ደግሞ ወደ ፕሮጀክት አሳድገው ወደ ትግበራ እንዲገባ ተደርጎ ያ ችግር እንዲፈታ ያደርጋሉ ነው። የምርምር ተቋማትም አንዱ የፕሮጀክት ሀሳብ አመንጮች ናቸው። በተለይ ይሄ በደንብ መደገፍ መበረታት ያለበት ነው። በቃ ሁሉ ነገር ከምርምር ከጥናት ነው መነሳት ያለበት። በቃ በጥናት የተረጋገጠ ሲሆን የበለጠ ፕሮጀክቱ ተጨባጭ እንደሆነ ውጤታማ እንደሆነ ያደርጋል እና እነዚህ የምርምር ተቋማትም የፕሮጀክት ሀሳብ አመንጮች እንደሆኑ በደንብ መያዝ ያስፈልጋል ማለት ነው። ሌላው ኢንተርፕሬነሮች የስራ ፈጣሪዎች እነዚህ ስራ ፈጠራ ላይ የተስማሩ አካላት አሉ። እነዛ የፕሮጀክት ሀሳብ አመንጭ ይሆናሉ። ስራ ሲፈጠር ለዛ ስራ ፕሮጀክቶችን ሀሳብ አመንጭተው ፕሮጀክት ተቀርጾ ወደ ተግባር ተገብቶ ስራ እንዲፈጠር በማድረግ በኩል የራሱ ትልቅ አስተዋጽኦ ላላቸው እነዚህ የፕሮጀክት አመንጮች ናቸው እና ከመሳሰሉት የፕሮጀክት ሀሳብ ይመነጫል እና ፕሮጀክት ደግሞ ከሀሳብ ተጀምሮ እያደገ ሄዶ ወደ ተግባር ወደሚታይ ወደሚጨበጥ ነገር እንደሚለወጥ ግንዛቤ እንዲያዝ ነው እና ይሄ ግምት ውስጥ እንዲገባ ነው። እንግዲህ የዛሬው ገለጻ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በተጨማሪም ደግሞ የሚስተካከሉ ነገሮች ካሉ ወይም በፕሮጀክት ማኔጅመንት ዙሪያ ላይ የሚነሱ ጥያቄዎች ካሉ ኮሜንት ላይ አስቀምጦልኝ እዛ ላይ ተነስቼ እኔ ደግሞ ለዚህ ጊዜ መድቤ የተሰጡ ኮሜንቶች ምላሽ የሚያስፈልጋቸው ገለጻ የሚያስፈልጋቸውን ገለጻ እኔም ማስተካከላቸውን ደግሞ እንዲስተካከሉ ማድረግ ኮሜንት ላይ ሀሳባችሁን ብትገልጹ ጥሩ ነው። ምክንያቱም በተለይ ፕሮጀክት ማኔጅመንት በተመለከተ የተለያዩ የሚነሱ ነገሮች ይኖራሉ እና እዛ ላይ ቢቀመጡ እኔም የተለያዩ ዋቢ መጽሐፍትንም ሌሎችንም በተግባር የተገኙ ተሞክሮች መሰረት አድርጌ ምላሽ ሰጥባቸዋለሁ እና የዛሬው ገለጻ ይህን ይመስላል። እንግዲህ በያላችሁበት ሰላማችሁ ይብዛ። ደህና ቆዩ።